በኤርታሌ እሳተ ገሞራ የተከሰተው ምንድነው? በአፋር ክልል አፍዴራ ወረዳ በሚገኘው የኤርታሌ እሳተ ገሞራ አካባቢ በትላንትናው ዕለት የተከሰተው ፍንዳታ ከዚህ ቀደም ከታዩት ፍንዳታዎች የተለየ እንደነበረ ተጠቅሷል። ሰላም ጤና ይስጥልኝ። የአራት አይን የመረጃና የቁም ነገር ዩቲዩብ ቻናላችን ነው። አብራችሁ እንድትቆዩ ጋብዘናል። ይህንን ክስተት ተከትሎ የኢቢሲ ጋዜጠኛ ቡድን ወደ ስፍራው ማምራቱን ኢቢሲ በሶሻል ሚዲያ ገጹ አጋርቷል። በኤርታሌ እሳተ ገሞራ አካባቢ ያለውን ወቅታዊ ሁኔታ ተመልክተናል ያለው የኢቲቪ የሶሻል ሚዲያ ገጽ ህዳር 14 2018 ዓ.ም ከቀኑ 10 ሰዓት ከሰመራ ተነስቶ ጉዞ የጀመረው የጋዜጠኞች ቡድን 12 ሰዓት ተኩል ላይ አፍዴራ ከተማ ሲደርስ የወረዳው ነዋሪዎች ስለ ሁኔታው ጠይቄ ነገሩኝ ያለውን እንደሚከተለው እናቀርበዋለን። ነዋሪዎቹ ትላንትና ጠዋት 4 ሰዓት ጀምሮ የተከሰተው ፍንዳታ በአካባቢው ላይ የመሬት ንዝረት፣ ጭስና ብናኝ እንደፈጠረ ገልጸው ክስተቱ ከዚህ ቀደም ከተፈጠረው የተለየ እንደሆነ ተናግረዋል። በአሁኑ ምሽት 3 ሰዓት ተኩል ላይ እሳተ ገሞራ ወደሚገኝበት ስፍራ የደረስን ሲሆን ቀን ላይ ህዝቡን ሲያስጨንቅ የነበረው ፍንዳታና ጭስ ረገብ ብሏል። አስጎብኚዎች፣ ቱሪስቶች ለተጨማሪ ጉዞ በማስተባበር ላይ ነበሩ። ምሽት ላይ ክስተቱን በግልጽ ማየት የማይቻል ስለነበረ ቡድኑ አዳሩን በኤርታሌ ተራራ ስር አድርጎ ማለዳ ላይ ከጎብኚዎች ጋር ወደ ተራራ ወጥቷል። በዚህ ወቅትም ከዚህ ቀደም በእሳት ባህርነት ላቫ ላክ የሚታወቀው ኤርታሌ እሳተ ገሞራ ደርቆ እንደ አዲስ ለመፈንዳት የሚያደርገው እንቅስቃሴና ድምጽ እየተሰማ ነበር። ብዙዎችን ያስገረመው ጉዳይ የእሳተ ባህሩ ደርቆ ትላልቅ አለቶች መፍጠሩም እናም የተፈጠሩ ተራራዎች ወደ ውስጥ ሸለቆ እየሰሩ እየተሰናዱ መሆናቸው ነው። እሳተ ገሞራው ከዚህ ቀደም የሚታወቅ የነበረው በኤርታሌ ተራራ ላይ ቢሆንም ትላንትና የተፈጠረው አዲሱ ፍንዳታ ግን ኃይሌ ጉብ በሚባለው ሌላው ትልቁ ተራራ ላይ የተከሰተ ሲሆን በኃይል እየጨሰና ተራራዎች እየናደ ይገኛል። በአዲሱ ተራራ ላይ የተከሰተው ፍንዳታ አስፈሪ ቢሆንም በሌላ መልኩ ደግሞ ለቱሪስቶች የሚስብ ትዕይንት ፈጥሯል። ሆኖም ወደ አዲሱ ስፍራ የሚወስዱ ምቹ መንገድ ስለሌለ ጎብኚዎች ከኤርታሌ ተራራ ላይ ሆነው ክስተቱን ለመመልከት ተገደዋል። በአካባቢው የሚገኙ ቱሪስቶች ይህን ተፈጥሯዊ ክስተት ለማየት እየተንቀሳቀሱ ይገኛሉ። የኤርታሌ እሳተ ገሞራ በየጊዜው በተለያየ ወቅቶች የሚንቀሳቀስና እንደ አዲስ እየፈነዳ የሚከሰት መሆኑ የአፋር ክልል ቱሪዝም ቢሮ የቱሪዝም ልማት ዳይሬክተር አቶ ሐሰን ተናግረዋል። አሁን የሚታየው ፍንዳታ በየጊዜው በተለያየ ቦታዎች ላይ ሊከሰት የነበረና አሁን የተከሰተው ወቅቱን የጠበቀ ነው። ሆኖም እንዲህ አይነት ተፈጥሯዊ ክስተት ሲሆን አስፈላጊውን ጥንቃቄ ማድረግ ይገባል ሲሉ አሳስበዋል። ስለ ኤርታሌ እሳተ ገሞራ ፍንዳታም ተጨማሪና አዳዲስ መረጃዎች እናክልላችሁ። በኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ አስፈላጊው ጥንቃቄ ይደረግ ሲል የክልሉ ጤና ቢሮ አሳስቧል። በኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ አስፈላጊው ጥንቃቄ እንዲደረግ የአፋር ክልል ጤና ቢሮ አሳስቧል። በኤርታሌ ትላንትና የተከሰተው እሳተ ገሞራ ከፍተኛ ፍንዳታ የተስተዋለበት መሆኑን ሰመራ ዩኒቨርሲቲ አስታውቋል። የኤርታሌ እሳተ ገሞራ በኪልበቲ ረሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ ያስከትሏል። በመሆኑም በአካባቢው የተፈጠረው ጭስና ብናኝ በጤና ላይ ችግር ላይ ያስከትል የሚችል በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የክልሉ ጤና ቢሮ አስገንዝበዋል። የአፋር ክልል ጤና ቢሮ ኃላፊ ያሲን ሐቢብ በተለይ ለኢዚያ እንደገለጹት በእሳተ ገሞራ ፍንዳታ ምክንያት በአየር ላይ የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ የጤና ችግር ሊያስከትል ይችላል፣ መከላከል ይገባል ብለዋል። በተለይ አስምና ብሮንካይትና ተያያዥ የጤና ችግሮች ያለባቸው ሰዎች ይበልጥ መጠንቀቅ ይገባቸዋል ነው የተባለው። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎች ቡድን ወደ ስፍራው መላኩንም አስታውቋል። በሰመራ ዩኒቨርሲቲ የስነ ምድር ትምህርት መምህርና ተመራማሪ ኖራ ያኒሚኦም ክስተቱ የተለመደ ቢሆንም የአሁኑ ከፍተኛ ፍንዳታ የተስተዋለበት መሆኑን ገልጿል። የእሳተ ገሞራ ፍንዳታ ከፍተኛ ድምጽ የነበረው በመሆኑ ከሰመራ 50 ኪሎ ሜትር ገደማ ንዝረቱ ተሰምቷል ብለዋል።
በዚህ ምክንያት በኤርታሌ አቅራቢያ ጭስና ብናኝ ማስከተሉን ገልጿል። የእሳተ ገሞራው የአሁኑ ክስተት በፊት ከነበረው ሁኔታ ወደ ሽግግር ሊያመራ የሚችል በመሆኑ ተጨማሪ ጥናት ያስፈልጋል ተብሏል። የፍንዳታው ድምፅ ጅቡቲ፣ መቀሌና ወሎ አካባቢ ተሰምቷል። ትላንት የፈነዳው ተራራም በኤርታሌ አቅራቢያም የሚገኝ አዲስ ተራራ ሲሆን ከዚህ በፊት ምንም አይነት የእሳተ ገሞራ ምልክት አሳይቶ የማያውቅ እንደሆነ የአካባቢው ነዋሪዎች ገልጸዋል። ከፍንዳታው ሲወጣ የነበረው ጭስ አካባቢውን የሸፈነ ሲሆን በአቅራቢያ ያሉ መንደሮች የዛሬውን ውሎ ግማሽ ጨለማ የተላበሰ ቀን ነበር ያሳለፍነው በማለት የአካባቢው ነዋሪዎች በተከሰተው ከፍተኛ መሆኑን በኤርታሌና በአፍዴራ ከተማ አቅራቢያ ንዝረትና መጠነኛ መሬት መንቀጥቀጥ ያስከተለ መሆኑን ነዋሪዎች በድምፅ እጅግ የተናወጠ ፍርሃት የሚጥል እጅጉ አስደንጋጭ የሆነ የተናወጠ ድምፅ ፍርሃትን ያስከተለባቸው ክስተት መፈጠሩን አስረድተዋል። የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች እንደተሰማም በስልክ ያገኘናቸው ነዋሪዎች ነግረውናል። ትላንት የፈነዳው ተራራ ከዋናው የኤርታሌም ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከ3 ቀን በፊት ጭስ መሰል ነገር ይታይ እንደነበረ በስፍራው እንስሳት ጥበቃ ላይ የተሰማሩ ወጣቶች ማነጋገር ተችሏል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅና ከ3 ቀን በፊት የተወሰነ ጭስ ማውጣት ጀምሮ ትላንት ላይ ለጆሮ የሚከብድ በሆነ ከፍተኛ ፍንዳታ መናወጡን የአካባቢው ነዋሪዎች ተናግረዋል። በጥቁር ጭስ ወደ ጨለማነት እንደተቀየረ ከመንደሩ ነዋሪዎች በነበረው ቆይታ መረዳት ተችሏል። ክስተቱ ከጠዋቱ 4 ሰዓት እስከ 7 ሰዓት ድረስ ድምፅ እያሰማ እንደነበረ የስፍራው አስጎብኚዎች ገልጸዋል። የፍንዳታው ጭስ አመሻሹ ላይ ትንሽ የቀነሰ ሲሆን ቀን ላይ ከነበረው ጥቁርና ጭጋግ አየር ወደ ነጭ አመድ መሰል ነገር ተቀይሯል። ከአፋር መገናኛ ብዙሃን የተወሰደ ነው። የእሳተ ገሞራው ፍንዳታ እንግዲህ የፈጠረው አቧራና ብናኝ ጭስ ባህርን ተሻግሮ ምዕራብ የመን መድረሱም ተነግሯል። የፍንዳታውን ከባድና አስከፊነትም የገለጸ ነው። ፍንዳታው እየለቀቀ ያለው ሰልፈር ዳይኦክሳይድ የተባለም መርዛማ ጋዝ መሆኑን ሳይንቲስቶች ማሳሰቢያ እየሰጡ ይገኛሉ። አስፈሪ ሆኗል የተባለው እሳተ ገሞራ በአስከተለው ጭስና አቧራ አካባቢው ላይ ነዋሪዎችን ማስፈን ጀምሯል። አስፈሪ ሆኗል። በተለይ በምስሉ እንደሚታየው ከእሳተ ገሞራ ውስጥ ሰማይን የሚሸፍን አመድና አቧራ እየወጣ ይገኛል። የአፍዴራ ከተማና በዙሪያው ያሉ ቀበሌዎችም እያደረሰ የሰመራ ዩኒቨርሲቲ ኮሌጅም ስለዚህ ጉዳይ ላይ ማስጠንቀቂያ ሰጥቷል። አመዱ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ እንዲሁም ሌሎች ችግሮች ሊያስከትል የሚችል ስለሆነ ህብረተሰቡ አፍና አፍንጫም አይንን ለመሸፈን የሚያስችል እንደ ማስክ አይነት መከላከያ መልበስ ተገቢ ጥንቃቄ ማድረግ ግድ ነው ሲሉ ባለሙያዎች ገልጸዋል።